በወቅቱ ወያኔዎች ጫካ ውስጥ ስለቆዩ ጅራት አላቸው፣ ሰው ይበላሉ የሚል ፕሮፓጋንዳ በደርግ ይነዛ ነበር። ታጋዮቹ ከተማ ሲገቡ ህዝቡ በመስኮት ሆኖ ያያቸው የነበረው በፍርሃት ውስጥ ነበር። በእርግጥ እርሶ በዚህ ቀን የትና በምን ሁኔታ ውስጥ ነበሩ? እነሆ የዕለቱን ታሪካዊ ክስተት በዕለቱ ልናወሳችሁ ወደድን። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ብትቀላቀሉን ምርጥ መረጃዎች የምታገኙበት ቻናላችን። እናመሰግናለን። በወቅቱ ወያኔዎች ጫካ ውስጥ ስለቆዩ ጅራት አላቸው፣ ሰው ይበላሉ የሚል ፕሮፓጋንዳ በደርግ ይነዛ ነበር። ታጋዮቹ ከተማ ሲገቡ ህዝቡ በመስኮት ሆኖ ያያቸው የነበረው በፍርሃት ነው። ግንቦት 20 ቀን 1983 ማለዳ ላይ የኢህአዴግ ሰራዊት አዲስ አበባን ተቆጣጠረ። መንግስት ብቻ ሳይሆን የፖለቲካ ስርዓት ከውሉ ሲለወጥ የተሰማው ተኩስ ጥቂት ያንገራገሩ የመንግስት ጠባቂዎች ከድል አድራጊው ጦር ጋር ያደረጉት የተኩስ ልውውጥ ብቻ ነበር። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በሚል ርዕስ ለንባብ ባበቁት የታሪክ መጽሐፍ የመጨረሻው ምዕራፍ የመጨረሻው ገጽ ላይ የሚገኝ አንቀጽ ነው። ስለ ግንቦት 20 1983 ዓ.ም ታሪክ ሲነሳ ከፖለቲካው ባሻገር በወቅቱ የተከሰቱና ለብዙ ሰው ግርምትን የሚፈጥሩ አስደናቂ ታሪኮች ነበሩ። አንደኛው 4 ኪሎ በኢህአዴግ ሊወረር ቀናት ሲቀሩት ኮሎኔሉ ከሀገር ጠፉ። ህልም የሚመስል ግን እውን የሆነው ክስተት ይህ የኮሎኔል መንግስቱ የአየር ላይ ድራማ ግንቦት 13 ነበር የሆነው። ግንቦት 20 ከመድረሱ አንድ ሳምንት ቀደም ብሎ ፕሬዝዳንት መንግስቱ ኃይለማርያም ለባለስልጣኖቻቸው ወደ ደቡብ ጦር ግንባር ሄጄ ሰራዊቱን አበረታታለሁ ብለው ከቤተ መንግስት ወጡ። አስደናቂው ታሪክም ሆነ። አውሮፕላን አብራሪው መዳረሻው ኬንያ መሆኑን ያወቀው አየር ላይ ከወጣ በኋላ ነው። መንግስቱ በኬንያ በኩል ወደ ዚምባብዌ ሲሄዱ አዲስ አበባ የነበሩት ከፍተኛ ባለስልጣናት እነ ምክትል ፕሬዝዳንቱ መኮብለላቸውን የሰሙት ከቢቢሲ ዜና ነበር። ይህ በደርግ ከፍተኛ አመራሮች መካከል ትልቅ መደናገጥን ፈጠረ። ይህን ተከትሎ የኢትዮጵያ ባህር ኃይል ቤት አልባ ሆነ። ምክንያቱም መሪው ሀገር ጥለው ኮብልለው ፈርጥጠዋልና። ደርግ ሲወድቅ ኢትዮጵያ በወቅቱ በአፍሪካ ግዙፍ ከሚባሉ የባህር ኃይሎች አንዱ ነበራት። ግንቦት 20 ቀን የኤርትራ ወደቦች በሻዕቢያ ቁጥጥር ስር ሲውሉ የኢትዮጵያ ጦር መርከቦች የሚሄዱበት አጡ። በመቶዎች የሚቆጠሩ መርከቦችና የጦር መርከቦች ወደ የመን ኤደን ወደብ ተሰደዱ። በወቅቱ የመን መርከቦቹን ለማስጠለል ፍቃደኛ አልነበረችም። በመጨረሻ እነዚያ ዘመናዊ መርከቦች በየመን ወደብ ላይ ዝገው እንዲቀሩ ወይም በጨረታ እንዲሸጡ ተደረገ። የአንድ ሀገር ባህር ኃይል በአንድ ጀንበር ምንም የለሽ የሆነበት ብቸኛው የታሪክ አጋጣሚ። የዚህ ሁሉ መፈረካከስን ተከትሎ ወያኔ ፈረጠመ። በወቅቱ ወያኔዎች ጫካ ውስጥ ስለቆዩ ጅራት አላቸው የተባለበትም አጋጣሚ ትልቁ ፕሮፓጋንዳ ሆኖ አረፈው የደርግ መንግስት። በደርግ ዘመን መጨረሻ ላይ በመንግስት ሚዲያዎች ወያኔዎች ጫካ ውስጥ ስለቆዩ ጅራት አላቸው፣ ሰው ይበላሉ፣ እናንተንም ሊያርዷችሁ ነው የሚል ከፍተኛ የፕሮፓጋንዳ ዘመቻ ይካሄድ ነበር። ነገር ግን ይህ ፕሮፓጋንዳ አልሰራም። ግንቦት 20 ጠዋት የኢህአዴግ ታጋዮች አዲስ አበባ ሲገቡ የከተማው ህዝብ በፍርሃት ታውጦ ነበር። ነገር ግን ታጋዮቹ ረጅም ጸጉር ያላቸው፣ የዛሉ፣ የደከሙ፣ ስርዓትም ያላቸው ወጣቶች ሆነው ተገኙ። ሲያያቸው ህዝቡ ተደናገጠ። አንዳንዶች ግን ጅራታቸውን ለማየት የታጋዮቹን ጀርባ ይሰልሉ እንደነበር የዓይን እማኞች ይናገራሉ። ግንቦት 20 ቀን 1983 ዓ.ም አዲስ አበባ ውስጥ የነበረው ሁኔታ በግርግር በውጥረትና በፍርሃት የተሞላ ነበር። ለ17 ዓመታት ሀገሪቱን ሲመራ የነበረው የደርግ መንግስት የመጨረሻ ሰዓታቱን እያሳለፈ ነበር። በዕለቱ ማለዳ አዲስ አበባ የነቃው በከባድ መሳሪያዎችና በታንኮች ድምፅ ነበር። የኢህአዴግ ሰራዊት በሶስት አቅጣጫ በጎጃም በወሎ መንገድና በጦር ኃይሎች በኩል ወደ ከተማዋ ዘልቆ ገባ። የታንኮቹ ሰንሰለት አስፋልቱ ላይ ሲንቀሳቀስ የሚፈጥረው ድምጽና ጭስ
በከተማዋ ላይ ትልቅ ድንጋጤን ፈጥሮ ነበር። በተለይ በየካ 4 ኪሎና በፒያሳ አካባቢ የነበሩ ሰዎች ጦርነቱ ደጃፋቸው የደረሰ መስሏቸው ነበር። የመንግስት መፍረስ ግልጽ ሲሆን ብዙዎቹ የደርግ ወታደሮችና መኮንኖች በኢህአዴግ እጅ ላለመውደቅ ልብሳቸውን የመቀየር ግርግር ውስጥ ገቡ። በመንገዶች ላይ ወታደር ዩኒፎርሞች፣ ጫማዎችና መሳሪያዎች ተጥለው ይታዩ ነበር። ወታደሮቹ ሲቪል ልብስ ፍለጋ ወደ ነዋሪው ቤት ይጠጉ ነበር። ይህ የትጥቅ መፍታት ሂደት በከተማ ውስጥ ትልቅ አለመረጋጋትንም ፈጥሮ ነበር። ግንቦት 20 በዚህ ግርግር ውስጥ በጣም አስፈሪው ክስተት በካሳንቺስ 4 ኪሎ አካባቢ የነበረው የጥይትና የፈንጂ ማከማቻ መጋዘን መፈንዳቱ ነበር። ፍንዳታው ለሰዓታት የዘለቀ ሲሆን ሰማዩ በጭስና በእሳት ተሸፍኖ ነበር። ብዙዎች አዲስ አበባ ልጠፋ ነው ብለው በማሰብ በታክሲና በእግራቸው ወደ ዳርቻ ሰፈሮች እንደ ኮተቤና አቃቂ ይሸሹም ነበር። ይህ ክስተት በከተማዋ ትልቅ የህዝብ መፈናቀልና ግርግርንም ፈጥሮ ነበር። በወቅቱ ብቸኛ የመረጃ ምንጭ ሬዲዮ ኢትዮጵያ ነበር። ጣቢያውን ለመቆጣጠር በነበረው ርክክብ ወቅት ትልቅ ግርግርም ተፈጠረ። ለዓመታት አብዮታዊ ኢትዮጵያ ወይም ሞት ሲል የነበረው ራዲዮ በድንገት ድምፁ ተቀይሮ የኢህአዴግ ሰራዊት ከተማዋን ተቆጣጥሯል ሲል ህዝቡ ግራ ተጋባ። ብዙዎች ዜናውን ባለማመን ሬዲዮአቸውን ደጋግመው ይከፍቱና ይዘጉም ነበር። የመጨረሻ ግርግር የታየው 4 ኪሎ ቤተ መንግስት አካባቢ ነበር። የኢህአዴግ ታንኮች የቤተ መንግስቱን ግዙፍ በር ሰብረው ሲገቡ የነበረው ትዕይንት የአንድ ዘመን ማብቂያ ነበር። በቤተ መንግስት ውስጥ የነበሩ የጥበቃ አባላትና የኢህአዴግ ታጋዮች መካከል የተደረገው የተኩስ ልውውጥ በአካባቢው ነዋሪዎች ላይ ትልቅ ድንጋጤን ፈጥሮ ነበር። በተለይ በወቅቱ ብቸኛ የመረጃ ምንጭ ለነበረው ራዲዮ ኢትዮጵያ ክስተቱ አስደንጋጭ ነበር። ግንቦት 20 ጠዋት ላይ የነበረው ሁኔታ በጣም ድራማዊ ነበር ማለት ይቻላል። የራዲዮ ጣቢያ ሰራተኞች በጭንቀት ላይ ያሉ፣ ታጋዮቹ ጣቢያውን ተቆጣጠሩ። ለዓመታት ወንበዴ እየተባሉ ሲጠሩ የነበሩት ታጋዮች በድንገት በዚያው ራዲዮ ላይ የኢህአዴግ ሰራዊት አዲስ አበባን ተቆጣጥሯል የሚል ዜናን አነበቡ። የዜና አንባቢው ድምፅ መለወጥና የብሔራዊ መዝሙሩ መቀየር ለመላው ኢትዮጵያውያን በእርግጥም የአንድ ዘመን ማብቂያ ምልክት ነበር። ኢህአዴግ አዲስ አበባ የገባው በ3 አቅጣጫ ነው። ከሁሉም በላይ የሚታወሰው ግን በታንክ ታጅቦ በጥቁር አንበሳ ሆስፒታል በኩል ወደ ቤተ መንግስት የተደረገው ግስጋሴ ነው። በወቅቱ የነበሩት የደርግ ወታደሮች በከፍተኛ ሁኔታ ቢታገሉም የአየር ኃይሉ ድጋፍ ስለተቋረጠባቸውና አመራር ስለሌላቸው ተበተኑ። ብዙ የደርግ ወታደሮች ልብሳቸውን እየቀየሩ ሲሸሹ፣ የታጋዮቹ ታንኮች የቤተ መንግስቱን በር ሰብረው ሲገቡ የነበረው ትዕይንት ለከተማዋ ህዝብ አዲስ ነበር። ኢህአዴግ አዲስ አበባ ከመግባቱ ጥቂት ሰዓታት በፊት ሎንዶን ላይ በደርግና በታጋዮቹ መካከል ድርድር እየተካሄደ ነበር። ግንቦት 19ና 20 1983 ዓ.ም ቦታው ሎንዶን የሚገኘው የቅንጦቱ ሆቴል ሃያት ካርልተን ታወር። በአንድ በኩል የደርግ ጠቅላይ ሚኒስትር ተስፋዬ ዲንቃ፣ በሌላ በኩል መለስ ዜናዊ ኢህአዴግ፣ ኢሳያስ አፈወርቂ ሻዕቢያና ሌንጮ ለታ ኦነግ ተቀምጠዋል። አሸማጋዩ አሜሪካዊ ሄርማን ኮይን ነበሩ። ተስፋዬ ዲንቃና ቡድናቸው ለንደን የሄዱት የሽግግር መንግስት እናቋቁማለን፣ የተኩስ አቁም ስምምነት እናደርጋለን ብለው በማሰብ ነበር። ደርግ በወታደራዊ መስክ ቢዳከምም በዲፕሎማሲው መስክ አሁንም መንግስት ነኝ የሚል እምነት ነበረው። ነገር ግን በመሃል አዲስ አበባ ውስጥ ግርግር ተፈጠረ። ኮሎኔል መንግስቱ ከሀገር ስለወጡ ሰራዊቱ ተበታትኖ ነበር። ሄርማን ኮይን ይህን እንዳጋጣሚ ተጠቀሙበት። በከተማዋ ዝርፊያና እልቂት እንዳይከሰት ሰላም የሚያስከብር ኃይል ያስፈልጋል የሚል ሀሳብ አቀረቡ። ጎኢን ትእዛዙ ተላለፈ። በጣም የሚያስገርመው ክስተት የተፈጠረው ግንቦት 20 ማለዳ ላይ ነው። ሄርማን ኮይን ከደርግ ልዑካን ጋር ሳይመክሩ ለብቻቸው ጋዜጣዊ መግለጫ ሰጡ። በመግለጫቸው የኢህአዴግ ሰራዊት የህዝብ ደህንነትን ለመጠበቅ ወደ አዲስ አበባ እንዲገባ መክረናል አሉ። ይህም ማለት ለታጋዮቹ ከተማዋን ተቆጣጠሩ የሚል አረንጓዴ መብራትን መስጠት ነበር። ጠቅላይ ሚኒስትር ተስፋዬ ዲንቃ ይህንን ሲሰሙ በከፍተኛ ሁኔታ ደነገጡ። እኛ እዚህ የመጣ ነው ለድርድር እንጂ አዲስ አበባ እንድታስረክቡ አይደለም በማለት ተቃወሙ። አሜሪካ ከጀርባ ወጋችን በማለት ከድርድሩ ወጥተው ሄዱ። ነገር ግን በሳት ሰዓት ታንኮች 4 ኪሎ እየገቡ ስለነበር የተቃውሞ ድምጾች ዋጋ አልነበራቸውም።
የሀገር መሪዎችና ዲፕሎማቶች ለንደን ውስጥ ባለ ሆቴል ሻይ እየጠጡ በሚከራከሩበት ቅጽበት አዲስ አበባ ውስጥ ደም አፋሳሹ የ17 ዓመት ጦርነት በድልም በሽንፈትም እያበቃ ነበር። የኢትዮጵያ ቀጣይ 30 ዓመታት እጣ ፋንታ በለንደን በነበረው የካርማን ኮይን ውሳኔ ተቀየረ። ወያኔም በግንቦት 20 አዲስ አበባ ላይ ነገሰ። ይህ ሲሆን እርስዎ የት ነበሩ? ኮመንት ሴክሽኑ ላይ በመጻፍ ትውስታውን ሊያጋሩን ይችላል። ዝግጅቱ ከተመቾት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖን ተወዳጁን። አመሰግናለሁ።